ይማርልን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ ያኑርልን። አሁን ቀጥታ የምንሄደው ወደ ዕለቱ የወንጌል መርሃ ግብር ይሆናል። ዛሬ በመካከላችን የተገኙት መልአከ አሜን እግዚአብሔርን ቃል ያስተምሩናል። ማን ያስተምረናል? ድምጻችሁ አይሰማ። ማን ያስተምረናል? ማን ይመክረናል? እግዚአብሔር እሱ ይናገረን። የልዲያን ልብ ከፍቶ እሱ ቃሉን የገለጸላት መድኃኔዓለም ልባችንን ገልጾ እኛም ሰምተን ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ በቸርነቱ በምሕረቱ ለአባታችን ተናጋሪ አንደበትን ለኛ ሰሚ ጆሮን አስተዋይ ልቡናን በቸርነቱ ያድልን። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፈተና ለምን? ክቡር መልአከ ሰላም ቀሲስ ሚስጥሩ የደብረ መድኃኒት ኢየሱስ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ ካህን፣ ለተልእኮ የምትፋጠኑ ዲያቆናት፣ እግዚአብሔር ባስማረከልን በዚህ ቅዱስ ስፍራ ማልዳችሁ የተገኛችሁ የእግዚአብሔር ልጆች፣ የእመቤታችን ወዳጆች፣ የሊቀ መልአኩ የቅዱስ ገብርኤል ባለሟሎች ሁላችሁም በወደደን ባፈቀረን በደሙ ፈሳሽነት ከኃጢአታችን ባጠበን በጌታ ሰላም እንደምን አላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ከፍ ባለ ድምጽ ደገሙ ሶስተኛ ጊዜ። እግዚአብሔር የተመሰገነ ይሁን። ምስጋና ለስሙ ይድረሰው። እሱ ስለፈቀደ ነው አይደል የተገናኘ ነው። እሱ ባይፈቅድ እንዴት ይሆናል? ያለ እርሱ ፈቃድ የሚሆንም ነገር የለምና ለይሳስ ስላደረሰን በቅዳሴው አገልግሎት ስለባረከን አሁንም በዝማሬው ደግሞ ስላሰበን ምስጋና ለስሙ በእልልታ በጭብጨባ እናቀርብለታለን። እግዚአብሔርን አመስግኑ። አመጣጤ ድንገት ነው። ብዙ ጊዜ የመልአከ ሰላምን ስልክ ማለፍ አልችልም እና ደውለውልኝ የማልችልበት ቦታ ላይ ሆንኩኝ። አንድ ሰው አርፎ ፍትሐት ላይ ነበርኩኝ። በጊዜ መልስ መስጠት አልቻልኩም። እያዘንኩ ዝም አልኩ። ምክንያቱም የእሳቸውን ስልክ አላልፍም እና ከዚያ በኋላ ደግሞ ደወልኩላቸው። ለካ እንደኔ ያለ ነገር ገጥሟቸዋል። እሳቸውንም አይላንድ ነገር ይሆናል ይፈልጉኝ ብዬ ዛሬ እዚህ መጣሁ ማለት ነው። አሁን የሚባሉትን ነገሮች የሰው ማረፍ፣ የመጋቢን መታመም ይሄን ሁሉ ታሪክ አላቅም እኔ በእውነቱ እግዚአብሔር በሚያውቀው። ያው ለአንድ ነገር ይሆናል ብዬ ነው የመጣሁት። እግረ መንገዴን ልቅሶንም ደርሻለሁኝ ማለት ነው። እንደገና የታመሙትንም አባቴን እግዚአብሔር እንዲፈውሳቸው የወንድምነት ጸሎቴንም አድርሻለሁኝ። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። ያው ሐዘን በብዙ መልኩ ነው አይደል ያለብን። በጣም ብዙ ሐዘን አለብን እኮ እኛ አሁን በእውነቱ አዝነናል፣ በብዙ አዝነናል። ብዙ ክርስቲያን ወገኖቻችንን በጣም አሟሟታቸው በጣም በሚያስደንቅ ሁኔታ ተገለውብናል። ክርስቲያን ወገኖች እያለቁ ነው ያሉት በእውነት በሚያሳዝን ሁኔታ። በአንጻሩ ደግሞ የሚራራልን የሚጠብቀን የሚሰበስበን ደግሞ አባት በማጣታችን ደግሞ በሰው ደረጃ ማለት ነው እናዝናለን። ሐዘን እየተሰማን ደግሞ ተስፋ እንዳንቆርጥ ደግሞ ደጋጎቹን አባቶች ደግሞ በተለይም እንደ አርያ አድርጌ ማነሳቸው በዚህ በአሩሲ በምስራቅ አሩሲ በተደረገው ነገር ሌላው ሸሽቶ 4 ኪሎ ሲገባ እሳቸው ግን ብፁዕ አቡነ ይስሐቅ በእውነት በረከታቸው ይድረሰን ሊመሰገኑ ይገባቸዋል። እዚያ ድረስ ከወላይታ ተነስተው ከስራ አስኪያጃቸው ጋራ ያችን ከሞት የተረፈችው ሕፃን ልጅ መጠየቅና ጸሎት ማድረግ ብቻ አይደለም፣ በቀጣይ እንድትታከም ከሌላቸው ላይ 70 ሺህ ብር ነው የሰጡት። ሌላው ግን ሸሽቶ 4 ኪሎ ገብቷል። እና በዚህ ጊዜ ውስጥ ሐዘን ያለብን መንጋዎች ነን፣ ጠባቂ አተናል ማለት ነው። እግዚአብሔር ጠባቂ ይላክልን፣ እሱ ይጠብቀን። ፈተናችን ብዙ ስለሆነ ትላንትና በነበርኩበት በማገለግልበት መቅደስ በዚህ ርዕስ ላይ
ጥቂት የእግዚአብሔር ቃል ስንማማር አርፍደናል። ያንኑ እዛ ያስተማርኩት የነበራችሁ ሰዎች ካላችሁ ድጋሚ ትምህርት ነው የሚሆንላችሁ። ያልነበራችሁ ደግሞ ታችም ዳውን ስቴር ያላችሁ እዚህም ያላችሁ ደግሞ ከልብ እንድትሰሙ በእግዚአብሔር ርህራኄ ለምናችኋለሁ። በእውነቱ ፈተና ለምን በአንድም በሌላ እንፈተናለን አይደለ? እንደው ከፈተና ነፃ ነኝ የሚል ሰው ካለ ሐሰተኛ ነው ብዬ አስባለሁኝ። እኔ እንደው በባልንጀራ በኩል በትዳርም በኩል በልጆችም በኩል አምልኮታችን በመንገልጥባት በቤተክርስቲያን በኩል እንደ ሀገርም ደግሞ በዚያም በኩል ፈተና የለብንም ብንል በተፈጥሯችን ግን በራሱ በተፈጥሯችን ፈተና እንፈተናለን። በእውነቱ በተፈጥሯችን እንፈተናለን። የህሊናችንና የስጋችን ወይም የመንፈስና የስጋ ፈተና አለብን። በብዙ ፍላጎቶቻችን የተገደቡ ፍላጎቶች አይደሉም። ጧት እንኳን ማልደን ወደዚህ ለመምጣት የነበረብንም ፈተና አስቡት። አንድ ልባችን ግድ የለም ሳምንት ይላል የለም ብሎ ደግሞ የሚከራከር ደግሞ መንፈስ አለ። የለም እቺን ቀን አትለፋት አንተ እንኳን ንስሐ ገብተህ ባትቆርብ ልጆችን አቁርባት የሚል ደግሞ ሐሳብ ይመጣል። ትግል ታግለን ደግሞ አንዳንዶች ደግሞ ልጆቻችን አንቂዎቻችን ሆነው ዳድ ተነስ እንጂ ማሚ ብለው ቀስቅሰው ስለነሱ ስንል ደግሞ የምንመጣ ሰዎች አለ እና በብዙ ፈተና ውስጥ በብዙ ተግዳሮት ውስጥ አልፈን ነው እዚህ መቅደስ የተገናኘ ነው እና ይሄ ፈተና የለብንም ማለት አንችልም። ስለዚህ ነው ዛሬ እንድንመለከተው ራሳችን እንድንመረምርበት ፈተና ለምን ነው የምንፈተነው? ሳንፈተን መኖር አንችልም ወይ? እሱን አውቀን ማለፍ ስላለብን ጥቂት የእግዚአብሔርን ቃል በደንብ አድርጋችሁ ልባችሁን ሰጥታችሁ ፈተና ሲገጥመን ተናጋሪው ቄስ ልዑልንም ይመለከታል፣ ሰሚያኑ እናንተንም ይመለከታችኋል። ትምህርቱ ለሁላችንም ነው። ልዩነታችን እኔ እየተናገርኩኝ ነው የምሰማው፣ እናንተ ብቻ ደግሞ ተቀምጣችሁ ትሰማላችሁ። ፈተና ከየትም አቅጣጫ አካባቢ ወይም ምክንያት ይምጣ፣ በውስጡ ግን አንድ ነገር ይኖረዋል። ከፈለገበት አቅጣጫ ይምጣ፣ በእኛም ምክንያት ይምጣ፣ በባልንጀሮቻችን ምክንያት ይምጣ፣ በትዳራችን ምክንያት ይምጣ፣ በልጆቻችን ምክንያት ይምጣ፣ በራሳችንም ተፈጥሮ ምክንያት ይምጣ፣ ፈተና ሲመጣ አንድ ነገር አለው። ፈተና ሲመጣ በዓላማ ነው የሚመጣው። ያለ ዓላማ ፈተና አይመጣም። ገብቷችኋል ምላችሁ ነገር? ያለ ዓላማ ፈተና አይመጣም። የመጀመሪያው ፈተና ሲመጣ በዓላማ ነው የሚመጣው። ዓላማ አለው ማለት ነው ፈተናው ሲመጣ። ሁለተኛው ደግሞ በዚህ ውስጥ የምናየው ትልቁ ነገር ፈተና ከመጣ በኋላ ምንድነው መውሰድ ያለብን እርምጃ፣ ማድረግ ያለብን ነገር ምንድነው? እና ከምንም አቅጣጫ ይምጣ የፈተናው መምጣት ሳይሆን ለፈተናው ዓላማዎች ዝግጁ መሆን ያስፈልጋል። ሁለተኛው እሱ ነው። በዓላማ የመጣውን ፈተና በዓላማ የምንመልስ ሰዎች መሆን መቻል አለብን። በአንድም በሌላ ይመጣል ፈተና። በዚህ ውስጥ 6 ነጥቦችን አንስተን እንመለከታለን። አጫጭሮች ናቸው፣ አይዞች። ቁጥራቸው ቢበዛ ሊያሳድረን ነው ወይ አትበሉኝ። እንደሱ አይነት ሐሜት እንዳታሙኝ። ዓላማ ነው። በዓላማ ነው ፈተና የሚመጣብን። የመጀመሪያው የተገነዘብነው እሱን ነው። ሁለተኛው ደግሞ በዓላማ የመጣውን ፈተና ከመጣበት አቅጣጫ እኛም ደግሞ በዓላማ እናደርገዋለን፣ እንመልሰዋለን። ስለዚህ ፈተናዎች የሚመጡት በ6 አቅጣጫዎች ነው። ለዛሬ የመጀመሪያው ፈተና የኃጢአታችን ውጤት ሊሆን ይችላል። የኃጢአት ውጤት ሊሆን ይችላል ፈተና ሲመጣ። ገብቷችኋል ያልኳችሁ ነገር? ምን አልኳችሁ? ፈተና የኃጢአት ውጤት ሊሆን ይችላል። ምክንያቱም ሰው የዘራውን ያንኑ ምን ስለሚያደርግ ስለሚያጭድ መልሱ ተገኘ። ስለዚህ የመጀመሪያው የኃጢአት ውጤት ሊሆን ይችላል። በበደሌ ምክንያት፣ በመተላለፌ ምክንያት፣ በእኔ በደል ምክንያት የሚመጣ ፈተና ነው። ያንን ኃጢአት የዘራሁት እኔው ራሴ ነኝ። ያንን ኃጢአት እማጭደው ሌላው ሰው ሳይሆን እማጭደው ማን ነው? እማጭደው ራሴ ነኝ። ስለዚህ የመጀመሪያው ፈተና የኃጢአት ውጤት ሊሆን ይችላል። ምክንያቱም ሰው የዘራውን ያንኑ ምን ስለሚያደርግ
ስለሚያጭድ። የመጀመሪያው እሱ ነው። ፈተና ለምን? ሁለተኛው ፈተና ሊቀሰቅስና ሊያተጋ ከእግዚአብሔር ይመጣል። ተኝተን እንደሆነ መጽሐፍ አንተ ምትተኛ ንቃ፣ ክርስቶስ ምን ያደርግልሃል? ያበራልሃል። በኃጢአት ምክንያት ተኝተን እንደሆነ ሊያነቃን ፈተና ይመጣል። ዘንግተነው እንደሆነ እግዚአብሔርን ሊያነቃን ፈተና ይመጣል። ትተነው እንደሆነ እግዚአብሔርን ሊያነቃን እግዚአብሔር ይመጣል ወይም ፈተና ይመጣል። ይሄንን ነገር ደግሞ ፈተና ሊቀሰቅሰን ሊያተጋን ከእግዚአብሔርን ዘንድ የሚተላለፍ ወይም ወደኛ የሚደርስ ደወል ነው። ስለዚህ ተኝተን እንደሆነ ከአምልኮት ፈቀቅ ብለን እንደሆነ ከበጎ ትሩፋት ሸሽተን እንደሆነ ወደዚያ ሕይወት ሊመልሰን ፈተና ይመጣል። በምናደርጋቸው ክርስቲያናዊ ትሩፋቶች ትላንትና በብዙ በረከት የምንጎበኝ ሰዎች ከሆን እነኛን የምናደርጋቸውን በጎ ትሩፋቶችን አስራታችን ልናወጣ እንችላለን፣ ከበኩራታችን ልንሰጥ እንችላለን፣ ወይ ደግሞ በቀላሉ የቤተ ክርስቲያን የአባልነት ክፍያ የምንከፍል ሰዎች እንሆንና 1 ወር ቢያልፈኝስ ይሄንን ባሟላበት 2 ወር ቢያልፈኝስ አስራቴን ለዚህ ግብር ባውልስ ብለን እንደሱ ብለን እናስባለን። ሰዎች ነንና ግድ የለም እግዚአብሔር ሁሉን አዋቂ ነው። ስለዚህ የጎደለኝን ነገር ላሟላበት በሚል ሐሳብ ለእግዚአብሔር የእግዚአብሔር መስጠት ጀምረን ከአስራታችን ወደ ኋላ ብንቀር ግድ የለም 1 ወር 2 ወር 3 ወር እነኝን አላችሁ ወይ 1 ወር 2 ወር 3 ወር ስንቆይ ግድ የለም እግዚአብሔር እኮ ያውቃል ብለን እንደሱ አይነት ሐሳብ ስናስብ ደግሞ ይሄንን ስጦታ የሚሰጥተን የእግዚአብሔር መንግስት እንዳንወርስ የሚፈልግ ጥንተ ጠላታችን ዲያብሎስ ስላለ 1 ወር በገዛ ፈቃዳችን ከስጦታችን ስናስቀር ግድ የለህም አሁን በአንተ ገንዘብ የሚኖር ይመስላል እንዴ? በአንተ የአስራት በኩራት የሚኖር በአንተ ሙዳይ በረከት በምታደርገው ይመስላል ይልና የስንፍና ስብከት ይሰብከናል። 3 ወር 4 ወር ከዚያ በኋላ ትቶን ይሄዳል። እንዴ 3 ወር 4 ወር እኮ አስታጎልኩኝ ሰውስ ምን ይለኛል በሚል ሐሳብ ጨርሰን ምን ተውሰው እንሆናለን። ያን ጊዜ የጀመርነውን ነገር እንድንቀጥል ከእግዚአብሔር የሚመጣ የሚያነቃን ደወል ከተኛንበት እንድንነቃ የሚመጣ ነገር ይኖራል። አናቆም። ከቤተሰቦቻችን መካከል በህመም የሚመታ ሰው ሊኖር ይችላል። አናውቆም። እኛ ራሳችን ነገር ሲደርስብን ምን እናደርጋለን? የእግዚአብሔርን ስዕለት ሳላስገባዊ ነውና ይቅር በለኝ ብለን መተን ስለታችንን እንፈጽማለን። ተሳስቻለሁ? ይሄን እናደርጋለን። ያን ጊዜ እግዚአብሔር ምን አደረገ? በጥቂት ህመም ከብዙ ስለሰውኩኝ በዚህ በረከት መባረክ ስለቀረብኝ ነው ብለን ንስሐን ገባና ስለ ኃጢአታችን ስለ በደላችን እንጸጸትና ወደ ቀድሞ ማንነታችን እንመለሳለን። ስለዚህ ፈተና ሲመጣን ከእግዚአብሔር ሊሆን ይችላል። ለምን? ሊያነቃን ሊያተጋን። በክርስትናችን ፈተና ይመጣል። ስንተኛ ላይ ደረስን? 2። አንደኛው ምንድነው? በኃጢአታችን ምክንያት። ለዚያ አስረጅ ሰጥቻለሁ። ምን ነበር ያልኩት? ሰው የዘራውን ያጭዳል። ሁለተኛ ምን አልኩኝ? ፈተና ከእግዚአብሔር ይመጣል። ምን ሊያደርገን? ሊያነቃን ሊያተጋን ይመጣል። ሁለተኛው እሱ ነው። ሶስተኛው እምነታችንና ፍቅራችንን ሊመዘንበት ሊሰጠን ይችላል ፈተና። አብርሃም አመነ፣ እምነቱም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ብዙውን ጊዜ እኛ ሰዎች ባገኘን ጊዜ አመስጋኞች ነን። ባጣን ጊዜ ደግሞ አልቃሾች ነን። በጎደለን ጊዜ ከእንባ ጋር እግዚአብሔርን እናደርገዋለን፣ እንማጸነዋለን። በህመም ጊዜ በመከራ ጊዜ እግዚአብሔርን ፈላጊዎች ነን። በደስታ ጊዜ ግን እግዚአብሔር የምንዘነጋ ሰዎች ነን። እንደ ምሳሌ አድርገን ማየት የምንችለው ታላቁን ሰው ኢዮብን ነው። ኢዮብ ምን አይነት ሰው ነበረ?
ምን ተከናወነበት? በሆነበት ነገር ኢዮብ ምንድን ያደረገው? በኢዮብ ሕይወት ውስጥ እንድንማር እንድናገናዘብ የሚያስፈልግ ነገር አለ። ኢዮብ በማግኘት ሕይወት ውስጥ ብቻ አይደለም እግዚአብሔርን ያመሰገነው፣ በማጣት ሕይወት ውስጥም ማን አመስግኖታል? እግዚአብሔርን አመስግኖታል። ምን ብሎ አመሰገነ? እግዚአብሔር ምን አደረገ? ሰጠ። እግዚአብሔር ምን አደረገ? ነሳ። የእግዚአብሔር ምን ይሁን? የተመሰገነ ይሁን። እየሰማችሁ ነው? ስለዚህ በአብዛኛው እኛ አመስጋኞች የምንሆነው ባገኘን ጊዜ ነው። ባጣን ጊዜ የምናጉረመርም ሰዎች ነን። ስለዚህ በማግኘትም በማጣትም ጊዜ በአንድ ድምፅ ንገሩኝ ማን
ፈተና ቢመጣ የእምነታችንና የፍቅራችንን መጠን ሊመዝን ነው የሚመጣው። አብርሃም ተመዘነ በእግዚአብሔር ፊት። መስዋዕቱን እግዚአብሔር ያዘጋጀዋል አለ። ወደ ተራራ ወጡ። እንግዲያውስ መስዋዕቱ አንተ ነህ አለው። ታዲያ አባቴ ራርተህ አዝነህ ከአምላክ ጋር እንዳትለያይ የዛሬው ትውልድ ቢሰማ ጥሩ ነበር። ይህን በእውነቱ ራርተህ ከእግዚአብሔር ጋር እንዳትለያይ ምን አድርጋለሁ? በደረቴ ወደ ምድር ድፋኝ አለው እና በዚህ በኩል ምን አድርገኝ ረዳኝ ነው ያለው። ደግሞም አንተ ሽማግሌ ነህ፣ ስፈራገጥ ረግጬ እንዳልጥልህ እጅና እግሬ ምን አድርጋለሁ? እሰረኝ አለው። ያ የክርስቶስን ስለኛ ሲል መታሰሩን ነው የሚያሳስበው። ይሄ ሁሉ የመንፈስ ቅዱስ ስራ ነው በእውነቱ። መስዋዕቱን እግዚአብሔር ያዘጋጀዋል ሲል አብርሃም የመንፈስ ቅዱስ ስራ ነው። ቢላዋውን በልጁ ላይ መስዋዕት ሊያደርገው ቢላዋውን ሲቃታበት ምን አደረገ? እግዚአብሔር ተዋለው፣ መልአኩን ላከ። በልጅ ደም ዓለም አይድንም፣ ነገር ግን በእሰስ አቤቅ የታሰረ ነጭ በግ ትመለከታለህ፣ አምጣው አለው። ያንን አሳየው። ያን አመጣና ሰዋ ለእግዚአብሔር። በይስሐቅ ፈንታ ማን ተሰዋ? በጉ ተሰዋ። ተመልከቱ። በበጉ ፈንታ ደግሞ በአዲስ ኪዳን በቤተ መቅደስ አሁን ሲሰዋ የዋለው ምን ነበረ ወገኖቼ? ኢየሱስ ክርስቶስ ነው። እሱ ተሰዋ። እቺ አዲስ ኪዳን ቤተ ክርስቲያን ከቤተልሔም ጀምሮ ያለውን የቅዳሴውን ጉዞ ስትመለከቱ ነገረ ድህነት ነው በውስጡ የሚከናወነው። አንዳንድ ጊዜ እንደኔ ያለ ሰነፍ ቄሱን ምንድነው ቅዳሴውን አፍጥነው ይላል። ስንፍና ነው። ድንግሊቱን ከልቤ ነው የምነግራችሁ። ወንጌሉን ደግሞ አሳጥረው ይላል። ይሄም ስንፍና ነው። ማህሌቱን ብንቆመው ሰዓታቱን ብናደርሰው እነኛ አንደርድረው የሚያደርሱን ቅዳሴው ስርዓት ነው። ከቅዳሴ በላይ በቤተ ክርስቲያን የጸሎት ስርዓት ውስጥ ምንም ነገር የለም በእውነቱ። ትልቁ እሱ ነው። ህይወታችን የሚለወጥበት፣ የምንታደስበት፣ ከእግዚአብሔር ጋር የምንገናኝበት፣ በልተነው ጠጥተነው ስጋውን ደሙን ህይወት የምናገኝበት የዘላለም መንግስት የምንወርሰው በቅዳሴው ጸሎት ነው ወገኖቼ። ይሄን ማገናዘብ ያስፈልጋል። በጣም ከልቤ ነው የምነግራችሁ። ለዚህ ትኩረት ሊሰጠው ይገባል። ድህነት በዚህ ነው። ሌሎቹ አንደርዳሪዎች ናቸው። አፍጥኖ የሚያሮጥና ሪከርድ የሚያሰብረው ግን የቅዳሴው ጸሎት ነው በእውነቱ። ያንን ማወቅ አለብን። ስለዚህ ያንን የአዲስ ኪዳን መስዋዕት በበጉ ፈንታ ያ የበግ መስዋዕት ዓለምን አላዳንም። በይስሐቅ ደም ዓለም አይድንም፣ በበጉም ደም ዓለም አይድንም። ዓለም የዳነው በኢየሱስ ክርስቶስ ደም ነው ወገኖቼ። ስለዚህ የአዲስ ኪዳኗ ቤተክርስቲያን ይህንን አስፍታ አምልታ አብዝታ ተሰብካለች። ይሄ በቅዳሴው ስርዓት ውስጥ የምናገኘው ነው። ስለዚህ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እንፈተናለን። ለምን እንፈተናለን? በእምነታችንና በፍቅራችን ያለንበትን ደረጃ ሊያገናዝበን እግዚአብሔር እንፈተናለን። ስንተኛ ላይ ደረስን? 3 ነቃ በሏ የተኛችሁ። 4ኛው በፈተና ለተያዙ ሰዎች፣ በፈተና ውስጥ ላሉ ሰዎች እና በፈተና ለተያዙ በኃጢአት ለወደቁ መራራትን እንድንማር ፈተና ሊሰጠን ይችላል። ለሰዎች እንድንራራ፣ እህቴ ድቀት በኃጢአት ምክንያት ደርሶባት እንደሆን፣ ወንድሜ ድቀት በኃጢአት ምክንያት ደርሶበት እንደሆን የምሳለቅበት ወይም የምሳለቅባት ሆኜ ከተገኘውኝ እኔንም ይነካኛል ኃጢአት። አሃ ለካሷን በዚህ ተይዛ ነው ብዬ እንዳስብ፣ አሃ ለካስ ወንድሜ በዚህ ምክንያት ነው። የሥጋ ፈተና አለ። በዝሙት ቢወድቅ ለካ የሥጋ ፈተና አለ። በሌሎች ኃጢአቶች ቢወድቅ ሥጋውያንን ለካ ገና መንፈሳውያን አልሆንም እኔም እንደሆን እወድቃለሁኝ። የማይወድቅ እግዚአብሔር እየደገፈኝ እንጂ ወገኖቼ። ስለዚህ የሌሎች ኃጢአት እንድንመለከት፣ እንድንራራላቸው፣ ለሌሎች ሰዎች እንድናዝንላቸው ፈተና ሊመጣ ይችል ይሆናል። ያን ጊዜ ምንድነው አልፈን የምንሄድ ሰዎች አንሆንም። የመጽሐፍ ቃል የጌታ ቃል እንዲህ የሚል ታገኛላችሁ። ይሄ በክርስትና ሕይወት ውስጥ ትልቁን ስፍራ የሚይዝ ትልቁን ድርሻ የሚይዝ ነው። አንድ ክርስቲያን
ሀብተ ውልድናን ስመ ክርስትናን የተቀበለ ከእግዚአብሔር መንፈስ ቅዱስ የተወለደ ሁለት ነገሮችን በሕይወቱ ማገናዘብ መቻል አለበት። አንደኛ ለራሱ ሊሆን የሚፈቅደውን ነገር ለባልንጀራው እንዲሆን ማሰብ ነው። ሁለተኛው በራሴ እንዲሆን የማልፈልገውን ነገር በባልንጀራይ ላይ እንዳይሆን አሁንም ማሰብ ነው። እኔን የጣፈጠኝ ነገር ለሌላው ሰው ይመራል ብዬ መናገር የለብኝም። ያኛውም ሰው ይጣፍጠዋል። እኔም ከመረረብኝ ለዛኛውም ሰው ይመረዋል። አያችሁ እንጂ እኔ ጋር ያለው ማር ጣፋጭ እዛ ጋር ያለው ደግሞ ሬት ነው ማለት አልችልም። ስንቀምሰው ነው። ስለዚህ ፈተና የሚመጣው በፈተና ለተያዙ ሰዎች እንድንራራላቸው ፈተና ወደኛ ሊመጣ ይችላል። ፈተና ለምን? 5 ዋጋችንን ሊያበዛልን ልንፈተን እንችላለን። ጸጋው ሊያበዛልን እግዚአብሔር ልንፈተን እንችላለን። ለዚህ አስረጅ እሰጣለሁ። ጸጋ እንዲበዛልን ስጦታው በረከቱ ረድኤቱ እንዲበዛልን ልንፈተን እንችላለን። ኢዮብን ምሳሌ ማድረግ ይቻላል። በእውነቱ በአንድ ፈንታ እጥፍ ነው የተደረገለት፣ በሁለት ፈንታ 4 ነው የተደረገለት። ስለዚህ በፈተና ለተያዙ ማለት ዋጋችንን ሊያበዛ ልንፈተን እንችላለን። በአንዳንድ ምክንያት ተጎትተን በኃጢአት እንዳንቀር በጥንቃቄ ራሳችን መምራት ከቻልንና የእግዚአብሔር መንፈስ ቅዱስ ሐሳብ በውስጣችን ከሆነ እውነቴን ነው የምነግራችሁ ዋጋችንን እግዚአብሔር ያበዛዋል። ቀለል ያለ ቋንቋ ልንገራችሁ። ድርጊቶቻችን አይደለም እግዚአብሔር የሚመለከተው፣ ሐሳባችንን እግዚአብሔር ይረዳል። የሚገርመኝ ደግሞ እሱ ነው። ሐሳብ እግዚአብሔር እሱን ይረዳል፣ ሐሳባችንን ይረዳል እግዚአብሔር። ምን ማለት ነው? ስለ ጽድቅ ባሰብኩኝ ጊዜ መንፈስ ቅዱስ ስለ ጽድቅ ያሰብኩትን ሐሳብ በድርጊት እንድፈጽመው ይጎተጉተኛል። ሐሳብ ነው፣ ልብ በሉ። በንግግር በቃላት ያሰማሁትን በተግባር እንድፈጽም መንፈስ ቅዱስ ይረዳኛል። ስለዚህ በልቤ የተጸነሰውን በጎ ሐሳብ አድጎ እንዲወለድና ስራ እንዲሰራ የሚያደርገው የመጀመሪያዋ ደግ ሐሳቤ ነች። ስለዚህ ሐሳብ በራሱ ወደ ትልቅ በረከት ያደርሳል። አስበን ነው። ትላንትና የተዘጋጃችሁ ሰዎች ዛሬ ስጋው ደሙን ለመቀበል በስልካችሁ ወደ መምህረ ንስሐችሁ ደውላችሁ አባቴ ፈቃዶት ይሁንልኝ፣ በጸሎቱ አስቡኝ፣ እግዚአብሔር ይፍታ ይበሉኝ፣ ነገ እግዚአብሔር ይፈቅድና ብኖር ከስጋው ከደሙ እሳተፋለሁ ብላችሁ ትጠይቃላችሁ። አይደለም እንዴ? ያን ጊዜ እግዚአብሔርን ያ ካህን ይለምልናል፣ ይማልዳል። እግዚአብሔር በደል ኃጢአትሽን ይደምስስልሽ ይላል። ቀደም ብለን ከኪዳን ጸሎት በፊት እንመጣለን። ምን ለመሆን? በመስቀሉ ለመባረክ። ኪዳን ሳያደርስ ስጋው ደሙን የሚቀበል ሰው ትክክል አይደለም፣ ትክክል አይደለም። ምን አልኳችሁ? ጸሎተ ኪዳን ሳያደርስ አንድ ሰው ስጋው ደሙን መቀበል አይችልም። በእርግና ያለ ሰው ወይ በህመም ያለ ሰው ያም ሰው ከመምህረ ንስሐው ጋር ተነጋግሮ ነው ማድረግ ያለበት። የተሟላ አይሆንም። ይሄን ነግራችኋለሁ። ስለዚህ ዋጋችን ሊያበዛልን ያቆምናቸውን ነገር አትግቶ እንደገና በሐሳብ ያሰብናቸው ነገ መጣለሁኝ ስጋው ደሙን እቀበላለሁኝ የሚለው ሐሳብ በመጀመሪያ በህሊናችን ነው የሚጸነሰው። ከዚያ በኋላ ያን ሐሳባችንን ለመምህረ ንስሐችን እናደርሳለን። በንግግር በቃላት እናደርሳለን። እግዚአብሔር ይፍቀድልሽ ይፍቀድልህ ና ልጄ፣ በድርጊት ደግሞ ተቀብለን እናከናውናታለን። ስለዚህ በሐሳብ የጀመርነውን በረከት አሳድጎ በድርጊት እንድንፈጽም ያደርገን እግዚአብሔር ነው። ምስጋና ለስሙ ይድረሰው። ስንተኛ ላይ ደረስን? ስንተኛውን ተማርን? 4 አምስተኛውን ተማርን። 6ኛ በእኛ ፈተና ውስጥ ሌሎችን ሊያስተምርበት ፈተና ሊሰጠን ይችላል። ሌሎች አስተማሪዎች እንድንሆን ፈተና ሊሰጠን ይችላል። ይሄኛውን ግን ስላችሁ እንዲሁ አይደለም። በእኛ ፈተና ሌሎች ሰዎች እንዲማሩበት ፈተና ሊሰጠን ይችላል። ምን ማለት ነው? ይሄ ምን ማለት ነው? መጽሐፍ እነኛ አሁን የጠቃቀስናቸው የዘረዘርናቸው በርካታ ነገሮች
ዋናው ነገር እግዚአብሔር ልጆቹን እንደማይፈትንና ከአቅም በላይ በሆነ ፈተና አሳልፎ እንደማይሰጠን ይልቁንም ከፈተናው ጋር መውጫውን አብሮ እንደሚሰጠን ልናገናዝብ ይገባል። የፈለገ ብንፈተን እግዚአብሔር ልጆቹ እስከሆነ ድረስ እንፈተናለን። በእውነቱ ግን መውጫውን አብሮ ይሰጠናል። በምን እናውቃለን? ቅዱሳት መጽሐፍ እንዲህ ይላሉ፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ቅድም ግን እግዚአብሔር ለበረከት ለበለጠ ነገር ሲያዘጋጀን ይሄ ይሰጠናል ብለናል። መጽሐፍ አሁን ማንም አይበል ይልና በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና በኃጢአታችን ምክንያት ልንፈተን እንችላለን። የመጀመሪያዋ በኃጢአታችን ምክንያት ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። ከዚያ በኋላ ለሰው ሁሉ ከሚሆነው በቀር አለ። የመጀመሪያውን ሐሳብ የነገረን ያዕቆብ ነው በምዕራፍ 1 13ኛው ቁጥር ላይ። ሌላው ደግሞ ለሰው ሁሉ ከሚሆነው በቀር እንዳቅማችን ነው። እኔም እንዳቅሜ ነው፣ ወንድሜም እንዳቅም ነው። እኔም እንደምችለው እፈተናለሁኝ፣ አንተም እንደምትችለው ትፈተናለህ። እኔም እንደምችለው መጠን አገለግላለሁኝ፣ አንተም በምትችለው መጠን ታገለግላለህ። ያንተ አገልግሎት ያነሰ አይደለም፣ የኔም ደግሞ ከፍ ስላለ የበለጠ አይደለም። ዋናው አገልግሎት ያንተ እኔም አገለግለው የበዛው አገልግሎት ምን መሆን አለበት? ንጹህ መስዋዕት ሆኖ በእግዚአብሔር ፊት መቅረብ አለበት። እሱ ላይ ነው ኢቫሉዌት የምንደረገው። ንጹህ መስዋዕት ሆኖ ከቀረበ አንተ የሰጣት 10 መሐለቅና ከበደ እየተባለ የሰጠው $1000 ንጹህ ሆኖ ከቀረበ የሁለታቸውም እኩል ነው። የአቤል መስዋዕት የአብርሃም መስዋዕት ከዚያች ከጸዲቅ መበለት ጋር እኩል ነው። ዛሬ ድረስ ስሟ ይጠራል። የሚገርም ነገር 2 መሐለቅ ነው የሰጠችው። ምንድነው የሚያስፈልገው? ለሁሉ ነገር የልባችን ምንድነው የሚያስፈልገው? ንጽህና። የብዙ ነገሮቻችን ምንጭ ልብ ነው። ልባችን ጥሩ ከሆነ ይሄ ጥሩ መስራት ይችላል። ልባችን ጥፉ ከሆነ ይሄም ጥፉ ነገር ነው የሚሰራው። ስለዚህ ያንተንም መስዋዕት የኔንም የበዛውን መስዋዕት መዝኖ የሚቀበለው እግዚአብሔር ነው። በእውነት ለሱ ምስጋና ይድረሰው። ስለዚህ ከአቅማችን በላይ አንፈተንም። አንተም በአቅም እኔም በአቅሜ ነው፣ እንደምትችለው ነው። ስለዚህ ምን አለ? ስለዚህ አለ ለሰው ሁሉ ከሚሆነው በቀር ማንም ፈተና አልደረሰባችሁም። ምንም አይነት ፈተና አልደረሰባችሁም። ወንድሜ የደረሰብህ ፈተና እኔ ላይ ደርሶብኛል። እህቴ የደረሰብሽ ፈተና እሷ ላይም ደርሷል። አንቺ ጋር ያለው መፈተን እዛም ጋር ላለችሁት አለባት። ሁላችንም ብቆች አይደለንም። ሰው እንደመሆናችን መጠን ከጽድቅ ይልቅ ኃጢአት ይስማማናል። ከሰው ወገን ንጽሕት እመቤታችን ብቻ ነች። ደስ ካላችሁ በእልልታ በጭብጨባ አመስግኗት። እሷ ብቻ ነች ድካማችንን እንድትረዳ የተሰጠችን አጋዣችን። ድካማችንን እንዲረዳ እግዚአብሔር እርሷን ለኛ ሰጥቶ በድካማችን የምትቀርብ በድካማችን በኩል ምን ታደርጋለች? ጥላዋን የምትጥል ድንግል እመቤታችን ሰጥቶናል። በቃል ኪዳኗ ከድካማችን ያነሳናል እግዚአብሔር። እንዴት አይነት ራእይ ነው! እንዴት አይነት መሰጠት ነው! በእውነቱ እግዚአብሔር ይመስገን። ስለዚህ ይሄ አለ። ስለዚህ አለ ማንም ሰው ከሌላው ሰው ከሚፈተነው በላይ በማናችሁም ላይ አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ከምንችለው በጸሎታችን ውስጥ የምንለው አንድ ክፍል አለ። በጣም የሚገርመኝ ክፍል ነው። በትርጓሜ ውስጥ አባታችን ሆይ እንበል። ጀምሩ። አባታችን ሆይ ከፍ 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 በቃ አቤቱ ወደ ምን አታግባን? ወደ ፈተና አታግባን። ግን ይህን ጸሎት በቀን 10 ጊዜ ይሆን ስችሉ 41 ጊዜ ስችሉ ከዚያም በላይ ሳትፈተኑ የዋላችሁበትን ቀን ታስታውሳላችሁ? ይህን ጸሎት ደግማችሁ ተፈትነናል ብዙ ጊዜ። ምን ማለት ነው? አያችሁ፣ አንዳንዱን ነገር ዝም ብለን ማነምነብ አይደለም፣ ገብቶን መጸለይ አለብን። ካልገባን ልክ ተቆልቶ እንደሚዘራ እህል ነው ምን ሆነው። ተቆልቶ የሚዘራ እህል ፍሬ ያፈራ። ስለዚህ ፍሬ የምናፈራ ሰዎች እንድንሆን ያስፈልጋል። ምን ማለት ነው? ወደ ፈተና አታግባን ሲል
አቅሜ ከሚችለው ፈተና አታግባኝ ነው። እንደ አቅሜ ግን ብቀበለው ፈተናውን አንተ መውጫውን ታሰናዳለህ ነው። እኔም ልወጣበት እችላለሁ። ለዚህ ነው መጽሐፍ ከአቅማችን በላይ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይልና ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያሰናዳላችኋል ተብሎ ተጽፏል። ምስጋና ለእግዚአብሔር ይድረሰው። ደስ ካላችሁ አጨብጭቡለት። በእውነቱ ይሄን ማን ይሰጣችኋል? ፈተና ደርሶብን መውጫውን የሚሰጠን ይሄ መንግስት ቢሆን ይሃልም ቢሆን እንደሱ ያደርጋል እንዴ? አይቻልም በእውነቱ። ስለዚህ ፈተናው መጥቶብን መውጫውን ደግሞ እግዚአብሔር ያዘጋጃል። በእውነቱ የሚገርም እኮ ነው። በተፈተንበት ይሄንን ይሰጣል አለ። በዚህ በአንደኛ ቆሮንቶስ 10:13 ላይ የምናነበው የእግዚአብሔር ቃል ነው። የባስልዮስን ጸሎት እልና እጨርሳለሁ። ቅዳሴው መጀመሪያ ላይ ለኛ በጎን ነገርን ያደረገ የቅርብ አምላካችን ብሎ ካህኑ የሚያሰማው ጸሎት ሰምታችሁ ታውቃላችሁ? ግን ሰምታችሁ ታውቃላችሁ? ንገሩኝ እንጂ ጉድፈላ ዛሬ ይሄንን ጸሎት ናአኩቶ ለገባሬ ሰናያት ሰምታችሁ ታውቃላችሁ? ኧረ በማርያም ሰምታችሁታል? እንዴት አድርጋችሁ ሰማችሁት? ራስን እያዩ እንግዲህ ካሁን በኋላ በደንብ ስሙት። ካህኑ አሰምቶ ነው ይሄንን ቃል የሚለው። የባስልዮስ ጸሎት ነው። የታላቁ ሊቅ ምን አለ? ቅዱስ ባስልዮስ ነው እሱ እንደተናገረው እግዚአብሔር የሰውን ድካም ያውቃል። የኔን ድካም እግዚአብሔር ያውቃል። እናንተ በእኔ ላይ ብትወስኑ እግዚአብሔር አይወስንብኝም። ግልጹን ልንገራችሁ፣ በጭራሽ አይወስንብኝም። የኔን ሞት እግዚአብሔር አይፈልገውም። የኔን መዳን ነው የሚፈልገው። በወድቅበት እንኳ መውጫ መንገዱን ያመላክተኛል። በእውነት እግዚአብሔር ቸር ነው። ሰው ጨካኝ ነው ወገኖቼ። እንኳን ለእኔ ዓለማትን ለፈጠረ ለእግዚአብሔርስ መሽራራ ሰው ልጅ ባስልዮስ ይሄንን ድካም ያውቃል። ስለሚያውቅም ከአቅማችን በላይ በሆነ ፈተና እንድንወድቅበት አይሻም። ስለዚህ በእኛ ስህተት ሳይሆን ከአእምሯችን ውጪ የሆነ ፈተና ሲገጥመን ተስፋ ልንቆርጥና ታዳጊ እንደሌላቸው ወገኖች ልንሆን አይገባም። ቅዱስ ጳውሎስ የመጨረሻው ቃል በእስያ ስለደረሰብን አለ። ጳውሎስ ነው የሚናገረው። እውነት ባስልዮስን ስሙት በቅዳሴው። ለእኛ በጎን ነገርን ያደረገ ይቅር ባይ አምላካችን እናመሰግነዋለን ብሎ ይጀምራል። ጳውሎስ ደግሞ ስለደረሰበት መከራ እንዲህ ብሎ ተናግሯል። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ። ጳውሎስ እኮ ነው። አላችሁ ወይ? እግዚአብሔር ከሁላችሁ ጋር ይሁን። ስለ ሕይወታችን ተስፋ እስክንቆርጥ ድረስ። ማን ነው ሰውየው የተናገረንን? ሐዋርያው ቅዱስ ጳውሎስ። እኔና እናንተ እንግዲያውስ ምንድነን? ግን እንዴት እግዚአብሔር እንደሚደርስለት ያሳየናል። ተስፋ እንወዳለን። ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከዓላማችን በላይ ያለ ልክ ከብዶብን ነበረ። አሁን ሙታንን ባስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ። ትሞታላችሁ ተብሎ ነበረ። ሞታቸውን የሚገልላቸው ተስፋቸውን የሚቀጥልላቸው እግዚአብሔር ግን የሰማይ አክሊል አዘጋጀላቸው። ተስፋ አትቁረጡ። በፈተና ጽኑ። እግዚአብሔር መውጫውን ይሰጣቸዋል። ለምን እንፈተናለን? የምንፈተነው ለነኚህ ነገሮች ነው። እርሱም ይህንን ከሚያልፍ ሞት አዳነን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎቻችን ስለ እኛ ያመሰግኑ ዘንድ ወደፊትም ደግሞ እንዲያድን በእርሱ ተስፋ አድርገናል በማለት ሐዋርያው ቅዱስ ጳውሎስ አስተምሮናል። 6 ነገሮችን አይተናል። በዚህ ቃል የጎበኘን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ለምን እንፈተናለን? በዓላማ ነው። በዓላማ ፈተናው ሲመጣ መውጫውን መንገድ እኛም ማዘጋጀት። ፈተናዎች የሚመጡት 1 2 3 4 5 6 ብለን አይተናል። በዚህ ውስጥ ካለፍን የእግዚአብሔር መንግስት ወራሾች እንሆናለን። እግዚአብሔር ያበርታን። ይህን አርዕስት የመረጥኩበት ምንድነው? ጊዜው